ሄሎ ሳሚ የት ነው ያለው? የት ነህ ያለው? የት ነህ ሳሚ? ስጠው ላይ ትዳሬ ላይ ተወለድሽ ሴት ነሽ አንቺ። የልጆቼ እህት ነሽ። አዎ አንቺ። ልጄ ግን እስር ቤት ነው በአሁኑ ሰዓት በእሱ ስራ። ደግሞ በደንብ ከሱ ጋር ተግባብተን እንዴት ሀክ ማድረግ እንደምችል ምናምን በስነ ስርዓት ሀክ ማድረግ የጀመርኩት ከ5 ወር በፊት ነው። ቃዱ በስም መመሳሰል ነው የሚሆነው። የኔ አባት በጭራሽ ሚስት የለውም። እሱ ምንሽ ነው? አጎቴ ነው። በቃ እሱ ወንድም አቶ ፍቃዱ የኔ ባለቤት የልጆቼ አባት ነው። አጋጣሚ ልጅቷን ምናምን ልጅቷን ራሱ ልትገይብን ትችላለህ ብለን ነው እንጂ ይሄ ምን አይነት ክፉ ሰውዬ ነው? ይሄ ምን ያላደረገኝ ነገር አለ? ብዙ ጊዜ የሚቆይበት ውጭ ሀገር ሄጃለሁ እያለ የሚደበቅባት ቤት እዛ ቤት ይመስለኛል። እዚሁ አዲስ አበባ ውስጥ ነው። ብዙ ጭቅጭቅ አለ። ይሄ ውሻ ግምት እንደራስ ነው። እኔ እኮ ከቤት እንኳን የማልወጣት ሴት ነኝ። ነይ ትዳርሽን የምታንድኝበት ነገር አለ። እሱን አታውቂውም። እውነት ለመናገር አንድ ነገር ልንገርሽ፣ የሚያጣሉኝ ነው መሰለኝ። የመጀመሪያ የሚያደርጉት ነገር ቢኖር ጆርጅን ይገድሉታል። በደንብ አርግሽ፣ ጆርጅን ይገድሉታል። ምክንያቱም ወንድሜን እኮ እስር ቤት እኮ ነው ያስገባሽው። አንቺን ነበር ተረጋጋ። በቃ በተማረበት ዘርፍ እየሰራ ነው። ጤነኛ ነገር ነው እየሰራ ያለ። ጠይቀኝ። አንድ ሰው ንጹህ ከሆነ ወንጀል ከሌለበት ለዛ ሰው መሸፋፈን ምን ያስፈልጋል? አሳልፈሽ ስጪ። ምንድነው አንተ ከሱ ጋር ያለክ ነገር? ከሱ ጋር ሌላ ኬዝ አለ? ወንድምህ እኮ ነው ይሄ ልጅ፣ ወንድምህ ነው። ቢያንስ ሌላው ቢቀር ልትሸፋፍንለት ነበር የሚገባው። ከዛም በኋላ ያለውን መጠየቅ ነው። ጆርጅን በህይወት ለቀቁት ማለት ዞሮ እኔ እንደምደርስባቸው ያውቃሉ። የህግ አካላት እነሱ ላይ እንደሚደርስ ያውቃል። ስለዚህ የሚያደርጉት ነገር ሳሚን በእጃቸው እንዳስገቡ ጆርጅን ያስወግዱታል፣ ይገድሉታል ነው እያልኩሻለሁ። ይገኛል አብሬ እስካልሰራው ድረስ ምን ማውቀው ነገር አለ? ስለኔ ጆርጅ ነው የምታወራው? አዎ ማዘር፣ ስለኔ ልጅ በትክክል። ሰፈሩን አክባሪ፣ ወላጆችን አክባሪ፣ ታዛዥ፣ ቅን የሆነ ልጅ ነው። ገብቶሃል? ትዳር ታየና ነው ሲያመጣ በጣም ብዙ ጊዜ እያየሁ ለምን ለኔ ያልነገርከኝ? ማንን አመጣ? ይሄን ቤት እንደ ቢሮ ነው እየተጠቀም ያለው። የታየ ጆርጅ አሁን ያለበት ሁኔታ በጣም ጥሩ ሁኔታ ነው። ከዚህ አስቀያሚ ስራ ወጥቷል። እንደው ስለ ስራው አሁን ልጆት ምንድነው የሚሰራው ብዬ ብጠይቆት እስቲ እንደው ምንድነው የሚል እኔ የመንግስት መስሪያ ቤት እንደሚሰራ ነው የማውቀው። የማይሆን ነገር ውስጥ አንተ ነው የምትችለው የምታስተዳድረው። ልጁ ራሱን ችሎ እኮ ነው የሚኖረው። እማዬ ይሄ እኮ ምንም ይሄን ያህል መረጃ በተማረበት አይሰራም። አትጨቃጨቅ። እንደዚህ አይነት ወንጀል እየሰራ ምን ወንጀል ነው የሰራው? እስኪ ዝም በል። ስንት የሚያጭበረብረውን ነገር እማዬ አንቺ አታውቂም። አለፈ እሱ። ምን የምታውቀው ነገር አለ አንተ? እስኪ ዝም በል። ደንበኛዬ ነው። ዘም በላውን እሱም አልካደም እኮ ዘም በላውን። መትረየስ ያስጨፈጨፈው ቢለው ሰርግ እንዳልደገስኩልህ ከዛ መቀመቅ እንዳላወጣሁ ዛሬ ደግሞ ሳሚ ትለኛለህ እንዴ? አንተም ሳሰባ ማቀር መቼም ዝናይ ጉዳዮችን ነው የምትገድለው፣ ሰዎችን ነው የምትገድለው። ለምን እንደረጋጋው ባክ። በአሁኑ ሰዓት ጊዜ ገንዘብ እንደሆነ አታውቅም እንዴ? ብታርፍ ይሻላል፣ ይሄ ነገር ብታቆም ይሻላል። እረፍ፣ አያዋጣህም። እንደ ወንድም ልምከር፣ እኔም ባወቅ ቀን፣ እኔም በተረዳኝ ቀን፣ እኔን በሚገባ በተግባባኝ ቀን ሞትህን ትሞታለህ። ህይወቴ እዛ ጋር ነው የሚያበቃው። በስም መቀመቅ የምትገባበትን ፋይል እያደራጁልህ ነው ያለው። ሌላ ሀገር ሳሚ ከሀገር እንዲወጣ? አዎ፣ እንደውም በዚህ በ2 ቀን ውስጥ ሳይወጣ አይቀርም። ለምንድነው ሳሚ ከሀገር እንዲወጣ የተፈለገው? አዲሱ ደውለህ በምታወራው ሰዓት ላይ እያንዳንዱን የስልክ ቅጂ ሪከርድ አድርጎ ነበር። እያንዳንዷን አባል ነውና የአሞቴ ጎሳ አባል ነው። አዎ፣ የአሞቴ ጎሳ አባል መሆኑን በምን ታውቃለህ? እንዴት ልታውቅ ትችላለህ? ይሄ ነገር እንዴት እንደዚህ አይነት ነገር ትናገሪያለሽ አንቺ? እንዴት እንደዚህ አይነት ነገሮች ትናገሪያለሽ? መውጣት ነው የምትፈልጊው? መውጣት ነው የምትፈልጊው? ምን ይሁን ምንድን ነው የምታደርሰው? ስላደረስክ ብቻ እንዴት እንደዚህ ሁሉ ይከፈላል ምናምን ብለን አውርቼው ነበር። በርግጥ ምንም እንደዚህ የምትይ ነገር የለም። እንዳትነካት። በጣም በሚያሳዝን ሁኔታ ግን የአንቺም የሱ ህይወት እንደዚህ በሚሆንበት ሰዓት ላይ እናንተን የቀጠሯችሁ ሊሆን ይችላል፣ ወይ ባለቤትሽን የቀጠሩት ሰዎች የእነሱን ወንጀል ይዛችሁ መቀመቅ የምትወዱት ምንድን ነው የሚረዳን? እንዴት ያውላ ነገር ትናገሪያለሽ አንቺ? እኔ ህይወቴ ናት። ምንም አይነት ፎቶ ባለትዳር ሆነሽ የአንቺና የባልሽ ፎቶ ራሱ ቤት ውስጥ አላገኘንም። ባለቤትህን ዛሬ ለመጨረሻ ጊዜ ሆናል የምታያት ማለት ነው። እድሜ ልክህን
መቀመቅ እንድትገባ ነው ማደርግ። ሳሚ የት ነው ያለው ነው የምልህ። ሳሚ የት ነው ያለው? የት ነው ያለው? ሳሚ የት ነው ያለው? የት ነው ያለው? ሳሚ እኔ ለአባቴ እገልሃለሁ። ምንድነው የተፈጠረው? ምንድነው እነዚህ ፖሊሶች ምንድነው? አይ ተረጋጊ። ምንም የተፈጠረ ነገር የለም። ስለ አንዳንድ ጥያቄዎች መረጃ ፈልገው ነው እንጂ የተፈጠረ ነገር የለም። ተረጋጊ። ዝም ብለሽ መረጃ ቢፈልጉስ እኔ በዚህ ሰዓት አይመቸኝም እያልኳቸው እኮ ነው ይዞኝ የመጡት። ምንድነው የተፈጠረው ነገር አለ? በመጀመሪያ ተረጋጊ። እዚህ ጋር አጎትሽ ነው እዚህ ጋር ያለው። ምንም አይነት ነገር ሊፈጠር አይችልም። ከኋላ ያሉት እንዳለ የህግ አካል ናቸው። ቤትም መተው ቤታችሁንም በርብረው እያንዳንዱ ነገር ሲያደርጉ የህግ አካል አብሯቸው ነበር። አብሯቸው ቢኖርም እኮ እኔ ሳልፈቅድላቸው መፈተሽ አይችሉም። ህጋዊ ወረቀት ካላቸው ግን መፈተሽ መብት አላቸው። እንግዲህ እዛ ቤት ላይ መፈተሽ ወይም ደግሞ እዛ ቤት ላይ ማን አለ ምን አለ ያንን ሰው ደግሞ አውጥቶ የመጠየቅ ወረቀት ካላቸው የተሰጣቸው መብት ስለሆነ ገብቶ ያን ነገር ማድረግ ይችላሉ። የምን መብት ነው? እኔ ሳልፈቅድላቸው መብት አለ እንዴ? የምን ራይት ነው? እዚህ ጋር ራይት ብሎ ነገር የለም። ሀይ ህግ የሚባል ነገር አለ። እዚህ ጋር እያንዳንዱ ነገር እዚህ ጋር የምታየው ነገር የሚደረገው ነገር እያንዳንዱ ነገር ህጋዊ ነገሩን በጠበቀ መልኩ ነው። ስለዚህ መጀመሪያ ቅድምም ከአጎትሽ ጋር ቆመሽ ስታወሪ ምን ስትይ አሁንም ተቀምጠሽ ስታወሪ ጊዜ እየሰጠሁሽ ያለሁት ለመጠየቃቸው ጥያቄዎች አንቺ ጋር ምንም አይነት በነገራችን ላይ አንቺ ላይ እየተፈጠረ ምንም አይነት ነገር የለም። ግን ከሚሄድበት ቦታ እኮ እያስተጓጎላችሁኝ ነው። እዚህ ጋር እኮ ፐርሰናል ላይፌን እንዳልመራ እኮ ነው እያደረጋችሁኝ ያላችሁት እኮ። ፐርሰናል ላይፍሽ የሚቀጥል ነገር ነው። ምንም የሚቋረጥ ነገር አለ። ነገር ግን ከዛ በላይ የሚያሳስብ ነገር ስላለ ነው። በመጀመሪያ ደረጃ አባትሽ የት ነው ያለው? አባቴ ምን ያደርግልሃል? ያው እዚህ ጋር ወንድሙ ካለ አባትሽን ብፈልግ ወይም ደግሞ አባትሽ ማግኘት ምንም እንትን የሚል ነገር የለም። ወንድሙ እዚህ ጋር አጠገቤ ነው ያለው። ምንም የሚፈጠር ይመስልሻል? አጎቴ ያለ ኢትስ ኦኬ። አባትሽ ሴት ነው ያለው? ለምን ፈልግ? ያው እንደዚህ ኢንተርቪው ለማድረግ ቃለ መጠይቅ ለመጠየቅ ነው። እሱ አይመቸውም። አይመቸውም ማለት ምን ማለት ነው? አሁን ላይ ሩቅ ቦታ ነው ያለው። ሊመጣልክ አይችልም። ሩቅ ቦታ የት ነው ያለው? ሩቅ ቦታ ማለት የት ነው? አላውቅም፣ ግን ሩቅ እንደሆነ ነው የማውቀው ይመስለኛል። ብዙ ያልገቡሽ ነገሮች አሉ። በመጀመሪያ ቅድምም ነግሬሻለሁ፣ ከኋላ ያሉት ፖሊሶች ናቸው፣ የህግ አካላቶች ናቸው። የፖሊሶች የህግ አካላት። እሷስ ማናት? ምንድን ናት? እሷ ምንነቷን ቀስ ብዬ ማጣራልሽ ይሆናል። እያንዳንዱ ነገር ከኔ ሳይሆን ከራሱ አንደበት ማነች ምንድነች የሚለውን ነገር እናወራለን። ምንድነው ወይ ጉድ? ምንድነው ወይ ጉድ እያለች ነው። ምንድነው ይሄ ሁላ ሰው? አስረዱኝ። አስረዳሻለሁ፣ ቀስ ብዬ አስረዳሻለሁ አትበል። ሰዓት እኮ ነው ሰዓት። እዚህ ጋር ተረጋጊ። ምንም የሚፈጠር ነገር የለም። አንቺማ ታውቂው ብዙ ነገር አለ። ብዙ ሁላ ሰው ዛሬ ልናስረዳሽ የፈለግነው ብዙ ነገር አለ። እሱን እንድታቂ ፈልገን ነው አሁን እዚህ ድረስ ሌላ ምንም የሚከስ ነገር የለም። መጀመሪያ አጎትሽን ታምኚዋለሽ? አምነዋለሁ። እሱን ለምን አለፍነው? ታምኚዋለሽ አይደል? አጎትሽን እስኪ አንቺ ላይ መጥፎ ነገር እንዲደረግ ወይ የሆነ ነገር እንዲደረግብሽ የሚፈቅድ ይመስልሻል? ምንም እንዲደረግ አይፈቅድም። ሲጀመር ምንም አታረጉም። ምንም አናረግበት ምክንያት ህግ አለ። ሲጀመር ደግሞ እኔ ያው ቅድም ምን ራሴ መከላከል የሚችል ሰው ነው። በጣም ጥሩ። ቅድምም ሰዎች ራሳቸውን አስተዋውቀውልሻል። ድጋሚ ስለኔም ነግረውሻል። ድጋሚ ለመናገር ያህል እኔ ኤርሚያስ እባላለሁ። መርማሪ ጋዜጠኛ ነኝ። የምሰራው አንድና አንድ ነገር ነው። ምንድነው የምትመረምረው? የምትመረምረው ነገር ከኔ ጋር ምን ያገናኘዋል? እዚህ ጋር ከሚሄድበት ቦታ አፈናቅላችሁ ከዛ ሁላ መንገድ ያስመጣችሁኝ ምንድን ነው? ነግርሻለሁ ቀስ ብዬ ምናምን ተውና በስነ ስርዓት ንገረኝ። እሷስ ማናት? ምንድናት? እዚህ ሁላ ሰው የተሰበሰበው ለምንድን ነው? ይኸውልሽ ምን መሰለሽ፣ አንቺ ብዙ የማታውቂው ነገር አለ እስካሁን ድረስ ያላወቅሽውን ነገር፣ ግን ዛሬ ሁሉን ነገር አውቀሽ እንድትይ ነው የፈለግነው። አጎቴ ያላወቅኩትን ንገሩኝ እያልኩ እኮ ነው ያለው። እሱን ሊያስረዳሽ ነው። አሁን እሱ ጋዜጠኛ እኮ ከህግ አካል ጋር የመጣው እንደ አንቺ እንዳትጨናነቂ ነው፣ ወይ ደግሞ ሌላ ፌክ እንዳይመስልሽ ነው። አሁን እዚህ ህግ አካል ነው ያለ ነው፣ እሱ መርማሪ ነው። ዛሬ የማታውቂውን ነገር አውቀሽ እንደተኝ ነው። በቃ የህግ አካል ምንድን ነው? እዚህ ጋር ህግ ምን አመጣው? የምን ወንጀል ነው? ወንጀል እዚህ አካባቢ ማንም ይሰራል? አጎቴ አንተ ወንጀል ትሰራለህ? እኔ እሰራለሁ? አባቴ ይሰራል? አይሰራም? ወንጀል ሰርተን አይደለም፣ የሚፈልግ መረጃ ስላለ ነው። እና አንቺ ደግሞ የማታውቂውን አውቀሽ እንደተኝ ነው። በቃ ህግ ድረስ የሚያስኬድ ወንጀሉ ይቆይና በመጀመሪያ ደረጃ እንድታውቂው ያክል በዋነኛነት አንቺን ሳይሆን አባትሽን ፈልገ ነው የመጣው ልናናገረው የፈለገው። ነገር ግን በቦታው ላይ አባትሽ የለም። ይቆይ፣ ያው ሁሉም ነገር ቀስ እያለ የሚሆን ነገር ስለሆነ ማለት ነው። ዛሬ እዚህ ጋር እንደዚህ ተሰብስበን የምታይ በዋነኛነት ከአባትሽ ጋር የሚያገናኘው ኬዝ ነው። እዚህ ጋር አባትሽ እንደዚህ ሆነ እንደዛ ሆነ የሚለው ነገር አሁን ላይ ባናወራም እስቲ በጥቂቱ ለመናገር ያክል
እሷ እዚህ ጋር ያለችው እህታችን ከቅድም ጀምሮ እሷ ላይ የምታየው ሪያክሽን እሷ ላይ የምታየው ነገር ምንም አላስደሰተሽም እና እስቲ በጣም ጥሩ እስቲ ራሷን ታስተዋውቅለሽ እና ምንድን ነው ማነች ምንድነች የሚለው ነገር በደንብ ቀስ እያለን የምናወራ ይሆናል። አንቺ ጋር ግን የምፈልገው ነገር እንድታውቂ የምፈልገው ነገር ለምንጠይቅሽ ጥያቄ እውነታውን ብቻ እንድትመልሽልን ነው የምፈልገው። ምንም አይነት ውሸት አንፈልግም። ተግባባን አይደለም? በጣም ጥሩ። እስቲ ንገሪያት እስቲ ስለ አስተዋውቂያት ማንነትሽን። እኔ እንደው ምን ብዬ እነግራታለሁ ለዚች ለአንድ ፍሬ ልጅ ምን እንደው በምን ተብሎስ እንደው እኔ እኮ ግራ እኔ አሁን ስለ አባትየው እናትሽ አይደለሁኝም። እኔ በወልድሽ ግን አደርስሻለሁ። እላይ ላይ ትዳሬ ላይ ተወለድሽ ሴት ነሽ አንቺ። የልጆቼ እህት ነሽ። አዎ አንቺ ይኸውልሽ አንቺ አልወለድሽኝም። እኔ በወልድሽ አደርስሻለሁ። ልታምኚም ከቻልሽ እምልሽና ስሚኝ። ልክ ነሽ፣ ህፃን ነሽ። ልትቀበይው የማትችይው ነገር ሊሆን ይችላል። እንኳን አንቺ ይቅርና እኔ አንቺን መውለድ አይደለም ከአንቺ በላይ ልጆች ያሉኝ መቀበል አቅቶኛል። የአባትሽን ስራ የአባትሽን ክህደት ልንገርሽ። አዎ ልክ ነሽ። እንኳን አንቺ ህፃኗ እኔ መሸከሟን እና ማመን አልቻልኩኝም። አባቴ በጭራሽ እንደሱ አያደርግም። አቶ ፍቃዱ አይደለ እንዴ አባትሽ? ፍቃዱ በስም መመሳሰል ነው የሚሆነው። የኔ አባት በጭራሽ ሚስት የለውም። እሱ ምንሽ ነው? አጎቴ ነው። በቃ የእሱ ወንድም አቶ ፍቃዱ የኔ ባለቤት የልጆች አባት ነው። ልደነግጭ አይገባም። መደንገጥም ካለብሽ ትክክል ነሽ፣ ትደነግጫለሽ። ከአይምሮሽ በላይ ነው። እንኳን አንቺ ህፃኗ እኔ ከአንቺ ጥንጥዬዋ በወልድሽ ከማድርስሽ ከኔ ከአይምሮ በላይ ነው ፍቃዱ የተባለው የእናንተ አባት የተባለው የሰራው ስራ። ልንገርሽ እኔ ባለ ትዳር ነኝ፣ የሁለት ልጆቹ እናት ነኝ። እኔ ላይ ነው የወለደሽ። አገኘሽኝ? አንቺ የልጆች የት ነሽ? አረረም መረረም ለአንቺና ለእኔ ሰማይና ምድር ተጣብቋል ዛሬ። እውነታው ይሄ ነው። በቃ ሁለት አንድ ወንድ አንድ ሴት ወንድም አለሽ ከእኔ የተወለዱት። ከሌላ ደግሞ ሊኖረው ይችላል። ይሄ አረመኔ፣ ይሄ ክፉ ጨካኝ አንቺ እንደምታይ አይነት አባት አይደለም። ልክ ነው። ምንም ሳይጎልብሽ አሳድጎሽ ሊሆን ይችላል። ምንም ሳይጎልብሽ ባያሳድግሽ ግን ምንም አይደለም። ብዙ አጉድሎብን ነው አንቺን ያሳደገሽ። አልከፋኝም፣ ቅር አላለኝም። የአንቺ ህይወት ግን አሳዝኖኛል። የልጆች ህይወት ግን አሳዝኖኛል። የእኔ ህይወት እንደሆነ እድሜን አጋምሸዋለሁ፣ አብቅቶልኛል። እኔ የተካርኩት ነገር ይበቃኛል። እኔ ብዙ ነገር የተደረግኩት ይሁን። እኔ አሁን የሚያሳስበኝ የእናንተ ህይወት ነው። አብሶ የልጆች ህይወት ነው እኔ የሚያሳዝነኝ። ወንዱ ልጅ እስር ቤት ነው ያለው። በሱ ስራ ጨካኝ፣ የአሬዎስ ክፉ። እኔ አንቺ ላይ የምፈርድበት ነገር የለም። ልጄ ግን እስር ቤት ነው በአሁኑ ሰዓት በሱ ስራ። ሴቷ ልጄም ጠልታኛለች። አንቺ እኮ አባትሽ እኮ እየተመላለሰ እያየሽ ነው የኖርሽው። እኔ እኮ ልጆች እየራቡኝ የወላድ መሃኖኝ ነው የኖርኩት። እኔ እኮ ከብቶኛል። ዛሬ ደግሞ ላይ ትዳሬ ላይ ዘሙቶ አንቺ ተፈጥረሻል። አንቺ አረረም መረረም የልጆች ሴት ነች። እኔ እኮ ብዙ ነገር ይቻልኩ። እኔ ብዙ የተገፋ ሴት ነኝ። ተረጋጊ እባክሽ፣ ተረጋጊ። አይዞሽ፣ እባካችሁን ተረጋጉና እኔ አንቺ መምጣት አላስገባኝም። እኔ ላይ መዘሙቱ ልጆች መከፋታቸው ነው። አንቺማ እግዚአብሔር ተፈጠሪ ብለው ነው የተፈጠርሽው። ውድ ቤተሰቦች ምን እየተፈጠረ እንደሆነ እያያችሁ ነው። እሱ የሰራኝ ስራ ለሚያስለቅሰኝ እድሜ ነው። ይህ ጨካኝ ነው፣ ያረገኝ ነው፣ ይህ ግቡ ነው፣ ጨካኝ ነው። እባክሽን ቆይሽ፣ ተረጋጊ፣ ቆይሽ ትንሽ ተረጋጊ፣ አይዞሽ። ይኸውልህ አንቺም ቢሆን ተረጋጊ፣ ተረጋጊ። የሁሉ ነገር እየተፈጠረ ያለው በዚህ ግለሰብ በፍቃዱ። ገና ብዙ የምናደርጋቸው ነገሮች አሉና እባክሽን አክስቴ አንቺም ተረጋጊ፣ ትንሽ ወይ ካልሆነ ካሜራ ይቋረጥና ረፍት። ዘመድ እያለው ዘመድ እንደሌለው ትዳሬን ብዬ ተጣብቄ ከትዳሬ ውጭ አላይም ብዬ እንደገና እንጂ ከአንቺ አልወለደችሽም እስከሚል ድረስ ግቡ፣ ጨካኝ ግቡ እኔ እስከ መውለድ ድረስ። እቺ እኮ ትልቅ ናት እኮ ካፒ እኮ ምንም አትለይም እኮ። እኔ አላለቅስም ከዚህ በኋላ። በቃሽ ተረጋጊሽ፣ ተረጋጊና ቆይ ገና ብዙ የሚወራ ብዙ የሚደረጉ ነገሮች ስላሉ ራሳችንን እስኪ ትንሽ እንኳን ለማረጋጋት እንሞክር። አንቺም ተረጋጊ። ያለውን ነገር በጥቂቱም ቢሆን ካወቅሽ
ገና ብዙ የሚወሩ ብዙ የምነጋገራቸው ነገሮች ስላሉ ትንሽ ምን ማለት ነው? የኔ አባት ከኔ ውጭ ሌላ ልጅ አለው፣ ትዳር አለው፣ ደግሞ ክፉ ነው እያለች እኮ ነው። የኔ አባት እንዴት ነው ክፉ የሚሆነው? ለምን ያንቺ ታላላቆች ናቸው። እኔ ክፉ የምናገር አቅም የለኝም። እኔ የተጎዳው ሰው ነኝ። እኔ ምንም ክፉ ሊያውም እኔ ላይ ነው የተወለድሽው፣ ልጆች ላይ ነው ላይም የተወለድሽው። ይሄ ያንቺ ዕዳ አይደለም። በእርግጥ አዎ ክፉ ነው፣ ጨካኝ ነው። በሁለት ልጆቼ እኔን ቁጭ አድርጎ ነው የአንቺ እናት ጋር ነው የወለደው። እኔ ላይ ነው የመጣሽው አንቺ። የአንቺ ኃጢአት አይደለም፣ ደጋግሜ እነግርሻለሁኝ። ይሄ የባል ኃጢአት ነው። ምናልባት ይቅርታ አድርጊልኝና እናትሽ አንቺን በመውለድ በቃ ነው ያለፈችው ተብሏል። ምናልባት እሷም ይሆናል እያወቀች የሄደችው። ሁለቱና እግዚአብሔር ነው የሚያውቀው ሚስጥራቸውን። አንቺ ግን እኔ ህይወት ላይ የመጣሽ ልጅ ነሽ። በመሬት እየቀጠለ ሳሳደገች ነው እና እስከዛሬ አልነገርንሽም ነበር። ዛሬ አወቅሽው። በቃ ከዚህ በኋላ አንቺ ትልቅ ሰው ነች ማለት አታውቅም ነው እናቷ ምንድን ነበር እስካሁን የሚላት? አይ በቃ ሌላ ቦታ እንደሄደች እንደተሰደደች ምናምን ነበረ። አሁን ዛሬ ቆርጠና አወቀችው። ትመጣለች እያልን ያሳደግናት ማለት ይሄን ያህል እድሜዋ እስኪደርስ ድረስ አግብታ ሌላ ቦታ ሄዳለች ብሎ ማውራት ምን ማለት ነው? አይ እሷ እንዳትጎዳ ብለን ነው። አሁን ግን ስላደገች በቃ ከዚህ በኋላ ምንም አቅም ስላላትም ቅስሟ እንዳይሰበር ብለን ነው እንጂ ያልነገርናት። ዛሬ ሁሉን አወቀች። ከዚህ በኋላ አንቺ በርቺ፣ በቃ ትልቅ ነሽ። ከዚህ በኋላ እኛ አለን። ድሮም እኛ ነበርን፣ አሁንም እኛ ያለን ነው። ምንም አትሆኝም። አይዞህ። ስለ አባት የሚወሩት እውነት ነው። እናቴ ደግሞ በህይወት የለችም። ለምንድን ነው እስከዛሬ ዋሻችሁኝ? አይ እኛ የዛን ጊዜ ህፃን ሆነሽ እንዳትጎጂ ብለን ነው። አሁን አንቺ ህፃን ሆነሽ ስለ እናት መሞት ብንነግርሽ ችግር ይፈጠራል። ምክንያቱም አንቺ ህፃን ስለሆንሽ ችግር የሚፈጠረው እኮ እስካሁን እናቴ ያለች እያልኩኝ መጠበቂ ነው። አጎቴ ትጎጃለች ብለን ነው። ስለዚህ ስለ አባትሽ ጉዳይ ደግሞ ዛሬ ሁሉንም ማወቅ አለብሽ። ለአንቺ መልካም ነው ሁሉም፣ ለልጁ መልካም ነው ሁሉም። ግን ከውጭ የሚሰራው ስራ ደግሞ የአረመኔ ስራ ነው የሚሰራው። ሰዎችን ያግታል፣ እያገተ ኤፍሬም ሁሉንም ነገር ንገራት እንጂ ምን መልካም ነው ትላለህ? ምግብ ስላበላት ነው እንዴ መልካም? ምግብ እያበላት ምግብ ስለበላች ነው እንዴ መልካምነቷ? እኮ መልካም ነው አትበል። አሮይስ ነው፣ ክፉ ነው። እችን ልጅ እኮ ቢመቻችለት እኮ ይደፍራት ነበር። ይህ ክፉ ሰው ነው። እንደዚህ እኮ በምግብ ነው መልካምነቱ፣ በልብስ ነው፣ በጨርቅ ነው። ሰውማ ቢሆን ኖሮ መጀመሪያ ትዳሩ ላይ ዋላ ሄደ። ከሄደ በኋላ ደግሞ ተሳስቻለሁ ብሎ ሽማግሌ ሰብስበው ከልጆቹ ጋር ደብልቆ እኔን አሳምኖ ባሳደገ። ምግብና ልብስ እኮ ነው ያልጎደለባት እች ልጅ። እናንተ ቤተሰብና እሷ ጋር ያለው ይለያያል። እሷን አንቀባሮ ተንከባክቦን ያሳደጋት። ግን ከውጭ የሚሰራው ስራ መጥፎ ስራ ነው። እኔ ከውጭ የሚሰራውን ስራ ነው መጥፎነቱን እየነገርኳት ያለ እንጂ ለራሷን አንቀባሮን ያሳደጋት። ምን ዋጋ አለው? በምግብ በልብስ ይሄ ነው መንቀባረር፣ በሞግዚት ነው መንቀባረር። እች ልጅ መቼ ነው ጭንቅላት የዚህች ልጅና የልጆቹ ጭንቅላት መቼ ነው? እኔ እኮ የሚያሳስብሽ ነው መቼ ነው የሚስተካከለው? ጭንቅላታቸው እኮ ተበላሽቷል። ልጁስ ነገ ከእስር ቤት ወጥቶ የፈለገውን ያልተቀጥቶ ልጄ ቢወጣት ከዚህ በኋላ የትኛውን ትዳር ነው የሚቀበለው? የትኛውን የሚያውቀውን ኑሮ ነው ልጅ ወልዶ የሚያሳድገው? የኔ ልጅ ሴቷስ ብትሆን የትኛውን ትዳር ይዛ ነው የትኛውን ወንድ ይዛ ነው ለባሏ ታዛ የምትኖረው? አሪዎስ እኮ ነው ይሄ። ህይወታቸውን እኮ ነው ያበላሸው። እች ልጅ እኮ ልብስና ምግብ ነው ያልጎደለባት። ሁሉ ነገር እኮ አብቅቶላታል። ይሄ ክፉ ይሄ ቆሻሻ ነው። ልንገርህ፣ ከእናንተ ዘር የተፈጠረ ሰው አይደለም እሱ። የእናንተ ዘር አይደለም። እየተንከባከበ ጨዋ እንደሆነ ራሱ እሷን ጨዋ አድርጎ ነው ያደገችው። አይምሮን ጎዳት እኮ። ይኸው አይምሮ እኮ ተበላሸ እኮ። ዛሬ ሰማች እንጂ ከዚህ ቀደም ምንም አታውቅም ነበር አይደል? የውጭ ባህሪውን ዛሬ አወቀች። ቤት ግን ለእሷ መልካም ነው። ስለዚህ እሷ የግድ የእሱን ባህሪ እስካላወቀች ድረስ እሷ መልካም ሰው ናት። በስነ ምግባር እያደገች ነው። ከዚህ በኋላ ደግሞ ከኔ ጋር ትሆናለች፣ ከኔ ጋር ታድጋለች። ምንም የሚፈጠር ነገር የለም። አንቺ ተረጋጊ። በሂደት እናያለን። ከኔ ጋር ታድጋለች። አንተ ማጎቷ ነው ኤፍሬም። ምን አንተን እያልኳት ነው። ነገሮች የሚስተካከሉ ከሆነ ከዚህ በኋላ ሆኗል አይደለ? እግዚአብሔር አቅም ከሰጠኝ ከልጆቼ ጋር የምታርገው በቃ ከልጆቼ ጋር የምትሆነው። አንተ እኮ አጎት ነህ። የኔ ልጆች እኮ ወንድምና እህቶቿ ናቸው። ከኔ ልጅ ጋር ታድጋለች። እኔ አሁን ፍቃዱ ከየትም ተገኝቶ የእጁን ማግኘት አለበት። በቃ አለቀ። እሱን ነው የምለው። እንረጋጋና ለእሷ ጊዜ እንስጣት። አሁን እዚህ ጋር ከዚህ በኋላ ስለሚመጣው ነገር መጨቃጨቁ ምን ማለቱ እሱ አይደለም እኔ የሚያሳስበኝ። ስለ እሷ የሚያስፈልገውን ነገር ሁሉ ማድረግ በተደረገበት ነገር ሁሉ የሚደረገው ነገር ይደረጋል።
እዚህ ጋር አሁን በዋነኛነት አላማዬ የኬዙ ዋና መነሻ የሆነውን ሳሚ ነው የኔ ዓላማ። የኔ ዓላማ አንድና አንድ እሱ። ከዛ በፊት ግን ወይ ካልሆነ እናቋርጠው ካሜራውን ተቀምጠሽ ማውራት ትችላለሽ። እስቲ ምን ይሻልሻል? ወይ ካልሆነ ይቋረጥና ጊዜ እንስጥሽ። ችግር የለውም። ስለዚህ አሁን ላይ እንደምረዳው ከሆነ ከሰማሹ ነገር አንጻር እንኳን ስናይ ስለ አባትሽ ፍቃዱ እያንዳንዱን ነገር የሰማሽ ይመስለኛል። ከኔ በላይ አጎትሽ ስለ አባትሽ ማንነት፣ የአባትሽ ሌላኛዋ ሚስት ስለ አባትሽ ማንነት በደንብ አድርገው ያስረዱሽ ይመስሉኛል። እስቲ ቆይ ምንድን ነው የተፈጠረው፣ ምንድን ነው የሆነው የሚለውን ነገር ለማየት እስቲ ስላስተዳደግሽ ንገሪኝ። እንዴት ነው ያደግሽው? እንዴት አድርጎ ነው እሱ ያሳደገሽ? የሌላኛው ልጆቹን በምን አይነት መልኩ እንዳሳደገ አሁን ላይ ምን ላይ እንዳሉ እንግዲህ እኔም ማንም ግለሰብ ስለ እሷ ልጆች እያንዳንዱ ነገር በደንብ አድርጎ ማወቅ ይችላል ሳይሆን የምናየው ነገር ነው። የእሷ የመጀመሪያ ወንዱ ልጅ በጣም አስቀያሚ ወንጀል ውስጥ አስገብቶ ሰውን የማገት፣ ሰውን የመሰወር፣ የሆነ ያልሆነውን ነገር ጭንቅላቱ ላይ አስገብቶ አሁን ላይ እስር ቤት ነው የሚገኘው የእሷ ልጅ። እንደው ነገሩን ግልጽ አድርግልኝ ካልሽኝ ደግሞ እንዴት እንደሆነ እንዴት ይህ ነገር ተጠምጥሞ እኔ ጋር እንደመጣ ባላቅም በጣም በሚገርም ሁኔታ አባትሽ የአባትሽ ሚስት የኔ ደግሞ አክስቴ ነች። በጣም በሚገርም ሁኔታ ይህን የምነግርሽ የእሷ ልጅ ማለት ለእኔ የአክስቴ ልጅ ማለት ወንድም ማለት ነው። በሌላ የአክስት ልጅ ወንድም ነው። ይህን የምልሽ እዚህ ጋር ማንንም ልጎዳ ማንንም ልጠቅም አይደለም የመጣሁት። እኔ በአንድና በአንድ ነገር ነው የማምን ሰው ነኝ። ህጋዊ በሆነ መንገድ ነው የማምነው። እያንዳንዷን ነገር በህግ የማምን ሰው ነኝ። ይህ ስልሽ አንቺን ስለማላቅሽ አንቺን እንትን ስለማልልሽ የምጎዳሽ፣ እዚህ ጋር ደግሞ የወንድሜ የአባቴ እህት ስለሆነች አክስቴ ስለሆነች የእሷ ልጅ ማለት ደግሞ ወንድም ስለሆነ የምጠቅም የምጎዳ ሰው ሳይሆን የገዛ አባቱ እንደዛ ነገር አድርጎት እኔ ጋር ሲመጣ እኔ ከህግ ጋር የምሰራ ሰው ስለሆንክ እሱን መሸፍንለት ምን ምንለት ጉዳይ አይደለም። የእሷን ልጅ ራሱ እስር ቤት አስገብቼዋለሁ። ገና እየተጣራ ነው ያለው። ይህን የምልሽ ማንንም አልጠቅምም፣ ማንንም አልጎዳም። እያንዳንዱን ነገር የማደርገው ህጋዊ በሆነ መልኩ። ስለዚህ እስኪ ምንድን ነው የተፈጠረው አንቺ ጋርስ? በነገራችን ላይ አንቺንም አንዳንድ ነገሮች ነግሮሽ የተለያዩ ነገር አድርጎሽ የማይሆን ነገር ከቶሽ ሊሆን ይችላል። ከሆነ ንገሪ። እንደሷ ልጅ በህጋዊ መልኩ አግዝሻለሁ። ምክንያቱም አባት ልጆቹ በማያውቁት ነገር እየነገረ ነው እንደዚህ ነገር ውስጥ የከተታቸው። ፈልገውና ወደው ሳይሆን ትክክል ነው ብለው እንዲያምኑ አባት ስላደረገ ነው የእሷ ልጅ በአሁኑ ሰዓት ላይ ምርመራ ላይ የሚገኝ። ስለዚህ አንቺን እስኪ ስላስተዳደግሽ እንዴት አሳደገሽ የሚለው ነገር ረጋ ብለሽ ነገር ምንድን ነው የተፈጠረው? እስኪ ምንድን ነው የሆነው? እኔ ያደግኩት ምንም አልጎደለብኝ። እስካሁን እስካለሁት ደግ አባት ነበረኝ እስከዛሬ እስካሁን ደቂቃ። ያደግኩት በሞግዚቶች ነው። እናቴ እንደምትመጣ አንድ ቀን መጥታ እንደምታቅፈኝ እየተነገረኝ እኔ ያደግኩት። አንድ ቀን እንደምትመጣ ማለት ምንድን ነው የሚልሽ ነው? አባትሽ የት ነሽ ነው የሚለው? እናቴ ብለሽ በምጠይቂ ሰዓት ላይ ለመጀመሪያ ጊዜ እንደው የጠየቅሽው ሰዓት ላይ ምንድን ነው የሚመለሰልሽ? ቀጥታ መልሱ መጀመሪያ 7 ዓመቴ አካባቢ እናቴ የሆነ አበባዮሽ ልንጨፍር ስንወጣ ህፃናቶች እንትን ብለውኝ የሆነ ስለ እናት አውርተው እናቴስ ምናምን አይነት ነገር ስለው እናትሽ ያለችው ውጭ ናት እና ሌላ ውጭ ናት ትመጣለች ምናምን ነገር ነበር ያለኝ። እያደግኩ ወደ 11 ዓመቴ አካባቢ ደግሞ
እናትሽ የምትመጣው ምናልባት ወደፊት ነው እንጂ አሁን ላይ አትመጣም። ምክንያቱም ሌላ ትዳር ይዛለች። ህይወቷን ማበላሸት ነው የሚሆነው እንሂድ አይነት ነገር ስለውም ህይወቷን ከምናበላሽባት ራሷ ፈልጋ ትመጣለች አንድ ቀን እያለ ነበር ያለኝ። አንድ ቀን ትመጣለች ነው እንጂ እኛ ፈልገን እንዳንሄድ ትዳር አላት። እሱ ነው በቃ። ትዳር አላት እያለ ነው ያሳደገሽ ማለት ነው። እሺ ከዛ በኋላ እንደው እስኪ ቤት ላይ የሚደረገው ነገር፣ ቤት ላይ አስተዳደግሽ፣ እንደው ከአባትሽ ጋር የምታሳልፊ ጊዜ እስኪ እንዴት ነበር? አባቴ ያው ሁሌም ከኔ ጋር አይሆንም። የሆነ በወር በሁለት ወር ይመጣል። አንድ ሳምንትም 2 ሳምንትም አብሮኝ ይሆናል፣ ያጫውተኛል፣ የምፈልገውን ያደርግልኛል እና በቃ ሰራተኞቹ ካልተመቹኝ ያስቀይርልኛል ምናምን ነገር። በቃ የምፈልገውን ነው የሚያደርግልኝ፣ መማር የምፈልገውን ያስተምረኛል። ስለዚህ አስተዳደግሽ ሙሉ የነበረው በሞግዚት ነው ማለት ነው? አዎ በሞግዚት ነው። የት ነው የምትሄደው? ወይም ደግሞ በወር ውስጥ 3 ሳምንት ቤት ውስጥ ከሌለ የት ነው ብለሽ በምጠይቂ ሰዓት ላይ ምን አይነት ነው የሚመስልሽ? ስራ አለኝ፣ ፊልድ እወጣለሁ፣ ከከተማ ውጭም ከሀገር ውጭም እወጣለሁ ነው። አሁን ካደግኩ በኋላ እንዲሁም የሆነ የኮምፒውተር ትምህርት እንድማር እና በኮምፒውተር ትምህርቱ ደግሞ የተለያዩ የሰዎችን ቴሌግራም ምናምን ሀክ ማድረግ ምናምን የሚባሉትን እንድማር ምናምን ሰሞኑን እሱን አስጀምሮኛል። በእርግጠኝነት ሀክ ማድረግ የሚባለው ነገር ምን እንደሆነ ታውቂዋለሽ አንቺ? ሀክ ማድረግ ማለት የሰዎችን አካውንት መጥለፍ እና የሚያወሩትን ምናምን መረዳት መከታተል ምናምን ነው። ኮምፒውተር ላይ በጣም ፋስት ስለሆንኩኝ ብዙ ላይ የምማረው ኮምፒውተር ነው። ስለዚህ የምታደርጊው ነገር ታውቂያለሽ ማለት ነው። የምታደርጊው ነገር የሰዎችን አካውንት ጠልፎ የሰዎችን ፕራይቬሲ እዛ ጋር መፈተሽ ምናምን አይነት ነገር ነው እና ዳይሬክትሊ ያ ነገር ህጋዊ እንዳልሆነ ትክክል እንዳልሆነ ታውቂያለሽ። ለአባትሽ ምንም አይነት ጥያቄ አላቀረብሽለትም? ለምንድን ነው የምንሰራው ብለሽ? ኦብቪስሊ ያን ጥያቄ ብዙ ጊዜ ጠይቀው ነበር። ይህንን አካውንት ይህንን ስልክ ቁጥር በዚህ ስም ግቢና እስቲ እዩ ይለኛል። አያዋለሁ፣ ሀክ አደርጋቸዋለሁ። ምንድን ናቸው ምናምን አይነት ነገር ጥያቄ ስጠይቀው እድሜ ሲደርስ እነግርሻለሁ፣ አሁን ብቻ ኮምፒውተሩን እንትኑን ወደ እኔ ኮምፒውተር አድርጊልኝ ምናምን፣ ኮምፒውተር አጠቃቀም ሀክ ማድረጉን ምናምን እሱ አይችልበትም እና ከጠለፍኩለት በኋላ ወደ እሱ ቴሌግራም ልኬለት ምናምን በቃ ሌላ ሲመጣ እንትን እልልሻለሁ፣ እነግርሻለሁ። ስራውስ ምንድን ነው? ያለ ፈቃድ እኮ የሰውን የሚያወሩትን መከታተል እኮ ኃጢአት ነው፣ በዛ ላይ ደግሞ ወንጀል ነው ምናምን አይነት ጥያቄ በምጠይቅበት ሰዓት እድሜሽ ሲደርስ በደንብ አስረዳሻለሁ፣ 2 ዓመት ነው የቀረሽ፣ 2 ዓመት ከ2 ዓመት በኋላ እነግርሻለሁ ነበር የሚል። ማን ነው ይህንን ነገር የሚያስተምርሽ? በእርግጠኝነት አባትሽም ይህን ነገር የማያውቅ ከሆነ ትክክለኛ ደግሞ የኮምፒውተር ትምህርት ቤቶች ላይ ደግሞ እንደዚህ አይነት ትምህርት አያስተምሩም እና ማን ነበር ይህን ነገር እንትን የሚልሽ? አዎ ማለት የኮምፒውተር ትምህርቶች ላይ ኖርማል የሚሰጠው ኮምፒውተር እንዴት እንደምትጠቀም ምናምን የሚባሉት ነው እንጂ የሚያስተምሩት ይሄ ሀክ አደራረጉ በእርግጥ አያስተምሩም። የሚያስተምርሽ ማን ነው ካልክ የግል አስጠኛልኝ ማለት እሱ የኮምፒውተር እንትን ነው፣ ግን ደግሞ እኔን በግል ያስተምረኛል። እንዴት ሀክ እንደሚደረግ፣ እንዴት ሰዎችን መከታተል እንደሚቻል፣ የስልክ ሎኬሽን ተጠቅሞ ሰዎችን እንዴት መከተል እንደሚቻል ምናምን የሚባሉትን የሚያስተምረኝ የግል አስተማሪ አለ። ስለዚህ ወንድምየው ልጅ በዛ በኩል ከእገታዎች ጋር የተገናኘ ዳይሬክት የሆነ ስራዎችን ይሰራል። አንቺን ደግሞ በዚህ በኩል ለእገታው የሚያስፈልገውን ኢንፎርሜሽን የሚያስፈልጉ የተለያዩ ከኮምፒውተር ጋር የተገናኙ ከስልክ ጋር የተገናኙ ከሎኬሽን ከምናምን ጋር የተገናኙ ነገሮችን ኢንፎርሜሽን ደግሞ አንቺ እንድታቀርብ ያደርግሻል ማለት ነው። ጀስት ኖርማል ህጋዊ ስራ እንዳልሆነ ምናምን በእርግጥ በአፉን አውጥቶ ህጋዊ ስራ አይደለም ቢልም ለእኔ አይደለም ለሰው ነው። ግን ደግሞ ያው ለሰዎች ላስተላልፍ ነው እንጂ እኔ እሰራዋለሁ አይደለም የሚለኝ። ስለዛ እኔ ደግሞ ጥያቄ በምጠይቅበትም ሰዓት ቀንሽ ሲደርስ እነግርሻለሁ፣ 1-2 ዓመት ነው የቀረው ምናምን 2 ዓመት አሁን 1 ዓመት ነው፣ አይ አይደለም 2 ዓመት ሌላ እየተባለ ይኸው። እንደው እስኪ
ይህንን ነገር እንደው መጥለፉ ምናምን እስኪ ምን ያህል ጊዜ ሰርተሽለታል? ምን ያህል ጊዜ አግዘሽዋል በዚህ ነገር? ኦብቪስሊ መጥለፉን እንትን ያልኩ ኮምፒውተር መማሩን የጀመርኩት ከልጅነቴ ጀምሮ ኮምፒውተር ላይ ኢንተረስትድ ነኝ። ግን ደግሞ በደንብ ከሱ ጋር ተግባብተን ዲፕ እንዴት ሀክ ማድረግ እንደምችል ምናምን በስነስርዓት ሀክ ማድረግ የጀመርኩት ከ5 ወር በፊት ነው። እና ከ5 ወር በፊት የሆነ ስልክ ሰጠኝና እስቲ የተማርሽውን ዲቨሎፕ እናድርግ ምናምንና ይህንን ይው ምናምን ነገር ይለኛል። እሺ ምናምንልና ተቀብየው ላፕቶፔ ላይ ምናምን ነገር አስገብቼ ምናምን ሳየው ፋይሎች የቤተሰብ ፋይሎች ምናምን ያለበት ነው። ምንድን ነው ይሄ ምናምን ነገር በምጠይቅበት ሰዓት አይ የሆነ ሰው ጠልፎባታል እና የተጠለፈባትን እኔ ላስመልስላት ፈልጌ ነው። አንቺ መጀመሪያ ጠልፈሽ እንድታዩ የፈለግኩት ሁለተኛ የተጠለፈ ስልክ ነው ምናምን ይለኛል። አይ ይሄ እኮ የመጀመሪያ የጠለፍነው እኛ ነን ሌላ የጠለፈው የለም ምናምን አይነት ጥያቄ በማቀርብበትም ሰዓት በቃ አስረዳሻለሁ ስመጣ አስረዳሻለሁ ምናምን ብሎ አደባብሶ ያልፋል። ብዙ ጊዜ ያሉት የቤተሰብ ፋይሎች ናቸው። የቤተሰብ ፋይሎች ደግሞ ብዙ ጊዜ እንደዚህ አይነት ነገር ታርጌት የሚደረግበት አንደኛው ነገር ይቅርታ፣ በዋነኛነት እንደዚህ አይነት ነገሮች የሚደረጉት የሁሉም ሰው ስስ ጎን ማለት ይቻላል ቤተሰብ ነው። ማንም ሰው በቤተሰቡ በወንድም በእህቱ ከተመጣበት ምን ሊፈጠር ምን ሊሆን እንደሚችል የምናውቀው ነገር ነው። የሁሉ ስራ ትሰሪለታለሽ፣ የሁሉ ነገር ታግዢዋለሽ። እስቲ እንዴት ነው ከአባትሽ ጋር የምትገናኙት? እንዴት ነው መረጃዎችን አሳልፈሽ ለሱ የምትሰጪው? ማለት ምን ያህል ጊዜ ሆንሻል? እስቲ ቆይ እንደዚህ ነገሮችን እያደረግሽ በአካል ካልተገናኛችሁ እንዴት ነው የሚሆነው ነገር? ዘን ማለት ብዙ ጊዜ ማሳልፈው በትምህርት በምናምን ስለሆነ ይህን ያህል መራቁ አይሰማኝም። ማለት ልጅ እያለሁ ነበር፣ እሱም አሁን አድጌያለሁ። ይህን ያህል ስራ ስለሆነ ግዴታ ሰው ደግሞ መስራት አለበት። ስራ ስለሆነ ድረስ ሲቆይ ምናምን ነገር ይህን ያህል እንትን አይደለም። ግን ማታ ላይ ምናምን ይደውልልኛል። ማታ ከመተኛቴ በፊት ምናምን ይደውልልኛል። የዕለት ውሎዬን እነግረዋለሁ ምናምን። በዋትሳፕም በተለያዩ ነገሮችም አገኘዋለሁ። በዋትሳፕ ላይ የት ነው ያለው? እንዴ ላይ ያለው ከሀገር ውጭ ነው ያለው። ከሀገር ውጭ ነው ያለው። ስለዚህ በተለያየ ጊዜ በተደጋጋሚ ጊዜ ከሀገር ውጭ ይወጣል ነው የምትይኝ? ከሀገር ውጭ ከከተማም ከሁሉም በቃ አንድ ቦታ አይደለም የሱ ስራ፣ የፊልድ ስራ ነው። ስለዚህ የግለሰብ የተለያዩ ሚሽኖችን የተለያዩ ስራዎችን እየሰራ ያለው አንዴ ከሀገር ይወጣል፣ አንዴ ከሀገር ይገባል ነው። አሁን ላይ ደግሞ ከሀገር ውጭ ነው ያለው። ማግኘት የምንችለው ደግሞ ዋትሳፕ ላይ ነው። ምን ያህል ተደራጅቶ እየተንቀሳቀሰ እንዳለ ነው የምናየው። አንድ ነገር ግን እርግጠኛ መሆን እንችላለን። ይህ ግለሰብ ከሀገር ውጭ ከሆነ ሳሚ እሱ እጅ ላይ አይደለም ያለው። አሁንም ቢሆን የሆኑ ግለሰቦች ጋር ነው ያለው ማለት ነው ሳሚ፣ የሆኑ ሰዎች ጋር። ስለዚህ የምናደርገው ልንገርሽ፣ አሁን ለተወሰኑ ደቂቃዎች እናቋርጠዋለን ስልኩን። የሚቀረጸውን ነገር እናቋርጣለን። ይቀረጸው ይቋረጥና አባትሽ ጋር ደውለሽ እየተፈጠረ ስላለው ነገር እያንዳንዱ ነገር ትነግሪዋለሽ። እያንዳንዱ ነገር ካነሳ አነሳ፣ ካላነሳ ዋትሳፕ ላይ እዛው ቮይስ ላይ በዚህ ሰዓት በዚች ደቂቃ ውስጥ ኤርሚያስ ቤቴ መጥቶ እያንዳንዱን ነገር እንደበረበረ እንደፈተሸ አንቺን ከቤት ይዞሽ እንደወጣ፣ ሌላኛው ያለው ነገር ደግሞ ሳሚን ጋዜጠኛ ሳሚን አሳልፈህ ካልሰጠኸኝ እኔም ልጅህን አሳልፌ አልሰጥህም፣ ለልጅህ ስታሰራ የነበረውን እያንዳንዱን ወንጀል እንደደረሰበት ከዛ አልፎ ተርፎ በተለያዩ ክሶች አንቺ ልትከሰሺ እንደሆነ ከቤት ወስደው
ወደ እስር ቤት ሊያስገቡሽ እንደሆነ እያንዳንዱን ነገር ለአባትሽ ትነግሪዋለሽ። ይሄ ነገር እንዳይሆን ከፈለግ ሳሚ ያለበትን ቦታ ተናገር። ሳሚ ያለበትን ሎኬሽን አሁኑኑ ዋትሳፕ ላይ እንዲልክ እንድታደርጊው። ሰማሽኝ አይደል? ስትናገሪ ስታወሪ ምንም አይነት ነገር ጥርጣሬ እንዲጠረጥር አልፈልግም። ቃል በቃል ሊያስሩኝ ነው ልታሰር ነው እያልሽ ነው እንዴ? ከዛ በኋላ ደግሞ በእርግጠኝነት ስደውይለት ካነሳ አነሳ፣ ካላነሳ ቮይስ ትልኪለታለች። ከዛ በኋላ እንዲደውል ኤርሚያስ እሱን ማናገር እንደሚፈልግ እኔ አባትሽ ማናገር እንደምፈልግ እያንዳንዱን ነገር ትነግሪዋለሽ። ገባሽ አይደል? አንድ በአንድ ውድ ቤተሰቦች የምናደርገው ነገር ቢሆን ይሄ ነው። አሁን ላይ ወደማልፈልጋቸው ነገሮች እየገባው ነው ያሉት። ለረጅም ዓመታት ይህን ስራ ሰርቻለሁ። ለረጅም ዓመታት የተጎዱ ወገኖቻችንን እንባ ስናብስ ቆይተናል። ፍትህ ለሚያስፈልጋቸው ሰዎች ፍትህ ስንሰጥ ቆይተናል። ይህን ስናደርግ ለረጅም ጊዜ ቆይተናል፣ ለረጅም ዓመታት። አሁን ላይ ግን የእኛ የምንለው ሰው ወንድማችን የምንለው ጋዜጠኛ ነው ተይዞብን ያለው፣ ታግቶብን ያለው። በማ በአክስቴ ባል፣ በማ በዚች ልጅ አባት፣ በሱ ወንድም። ይህ ግለሰብ በአሁኑ ሰዓት ላይ ውጭ ሀገር እየኖረ እንዳለ ነው እየሰማን ያለ ነው። እሱም ማግኘት የሚቻለው ደግሞ በዋትሳፕ ብቻ እንደሆነ ነው እየተሰማን ያለው። ብዙ ኬዞች አሉ፣ ብዙ ነገሮች አሉ። ከሰውየውም ጀርባ ብዙ ነገሮች ሊኖሩ ይችላሉ፣ በጣም ብዙ ነገሮች። አንድ ነገር ግን ግልጽ ነው፣ የእሷን ልጆቼ ናቸው ብሎ ባያምን እንኳን እሷን ግን ልጁ እንደሆነች ነው የሚያምነው። ደብቆ ሲያሳድጋት የነበረችው ልጅ ነች እሷ። ስለዚህ የሚሆነው ይሄ ነው። ቀጥታ ወደ ድርድር ነው የሚቀርበው። ልጅህን ከፈለክ ሳሚን አሳልፈህ ስጠኝ ነው የምለው። በቃ ልጅህን ከፈለክ ሳሚን አሳልፈህ ስጠኝ። ሌላ ምንም የሚቀር ነገር የለም። እሱ ሳሚን አሳልፎ ይሰጠኛል፣ እኔ ደግሞ ማድረግ ያለብኝን ነገር አደርጋለሁ። አሁን ያለንበት ሁኔታ ወደን ሳይሆን በግዳችን ድርድር ላይ እንድንቀርብ አድርጎናል ማለት ነው። ስለዚህ ከኋላ ያላችሁ ሰዎች ስልኳን መርምራችሁ ከጨረሳችሁ፣ የምትፈልጉትን ፋይል የምትፈልጉትን መረጃ ወስዳችሁ ከጨረሳችሁ ስልኳን መልሱላት። ካሜራው መጥፋት አለበት፣ ይጠፋል። ተደጋጋሚ ከኋላ ምልክት እየሰጠ ያለ እንዴ! ይህን ኮድ እኮ ልናቅ የምንችለው እኔና ሳሚ ብቻ ነን። እንዴት ነው የኮድ ስልኬ ላይ ቴክስት ሊደረግ የቻለው? አንዴ ብቻ ነው የጮኸው? ና ካሜራ ይዞ ና፣ ተከተለኝ። ሄሎ የሳሚ ድምፅ። ሄሎ ሳሚ፣ የት ነው ያለው? የት ነህ ያለው? የት ነህ ሳሚ? ስጠው፣ እሱ ይንገረኝ። ሳሚ ስጠው፣ አጠገብ ላለው ሰው ስጠው። ካሜራውን አቋርጥ።